ክብራትና ክብራን እንዴት ናችሁልኝ? እንግዲህ ዛሬም ከትላንትናው የቀጠለውን የዶክተር እንዳለጌታ ከበደ እስረኞቹ የሚለውን ኢልብ ወለድ ላይ ያሉ የሳንሱር ታሪኮችን አነብላችኋለሁ። ዛሬ ደግሞ እስኪ ብዙዎቻችን የምንወደው ዘፈን ነው የኤፍሬም ታምሩ ዘፈን። ያው ስለው ትሰሙታላችሁና ብዙ ሰው ውስጥ አለ። እስኪ ስለዚህ ዘፈን ታሪኩ እንዴት ነበር፣ እንዴት ተፈቀደ፣ ሳንሱረኞችን እንዴት አታለሏቸው የሚለውን አብረን እናነበዋለን። ያው ያነበዋለሁ፣ እናንተ ትሰሙታላችሁ። እስኪ ልጀምር። ሳንሱር አድራጊዎችን የማታለል ጥበብ ነው የሚለው ገጽ 249 ንዑስ ርዕሱ ነው። ግን እኔ የማነብላችሁን ከገጽ 250 ጀምሮ ነው። እንዲህ ብሎ ይጀምራል። ስለ ኤፍሬም ዘፈን መናገር ሲጀምር ይልማ ገብረአብ ለድምፃዊ ኤፍሬም ታምሩ የሰጠው አንድ ግጥም ነበር፣ ኪስህ ነው የቅርብ ወዳጅህ የሚል። ዘፈኑ በሰባዎቹ አጋማሽ የተለቀቀ ዘፈን ነው። የግጥሙ ይዘት ችግርህን ተወጣው በዚህ ክፉ ቀን መንፈስህ አይሰበር ውስጥህ አይታወክ ነው። ብትውልም መልካም ውለታ ስለ ሰው ብትንገላታ ከሌለህ ማን አለ ደጅህ ኪስህ ነው የቅርብ ወዳጅህ ይለናል ይልምሽ በዚህ ግጥሙ። ግን ሳንሱር አድራጊዎች ጣሉት። ኪስህ ነው የቅርብ ወዳጅህ ማለት ያለባቸው ኢምፔሪያሊስቶች ናቸው። ኢትዮጵያ አብዮታዊት ሀገር ናት፣ ሶሻሊስታዊት ናት። በዚህች አብዮታዊትና ሶሻሊስታዊት አገር ኪስህ ነው የልብ ወዳጅህ ማለት ፈጽሞ አይሰራም፣ ፈጽሞ አሉት። እሱ ደግሞ ግጥሙን ከልቡ ነበር የወደደው። እውነቱን እምነቱን ነው የተናገረበት። ሊዘፈን ሊደመጥ ይገባዋል የሚል ጽኑ አቋም ነበረው ይልማ። እናም ጥለውታል ብሎ ወደ ሌላ ሀሳብ ጭንቅላቱ ማዞር አልሆነለትም። የችግር የሀሳብ ሰቀቀን ቢገጥምህ ባልታሰበ ቀን ቢጎድል ጓዳው ማጀትህ እርሾ ቢጠፋ ከቤትህ ተውተው አትሂድ ከሰው ሆድህን እንዳታስብሰው። ኋላ አንድ ሀሳብ መጣለት። ግጥሙን በአክብሮት ተቀበለ። ሕጸጼንም ለማረም ዝግጁ ነኝ አለ። ወደ ቤቱ ሄደና አንድ ገጽ የማይሞላውን ዘፈን 3 ገጽ አደረገው። አይመነዘሬውን መነዘረው። በግጥሙ መሃል ኢምፔሪያሊዝም አቆርቁዞ በየመንገዱ ናውዞ እምባው አቆርዝዞ ሲወድቅ ይታየኛል ፈዞ። እድሜ ለሰርቶ አደሩ ይቀብረዋል ገንዞ አይነት ችክ ያሉ ስንኞች አጨቀበት። እንደ አዝማች ደግሞ መጀመሪያ ተጥሎ ከነበረው ግጥም አለፍ አለፍ አድርጎ አካተተበት። እንዲህ እያለ የማይዋሃደውን አዋህዶ ሰጣቸው። ሳንሱረኞች ሀሳቡ እርስ በእርስ አልተያያዘም አላሉትም። ይህንን እናውቀው የለም ወይ ምኑን ከምን ቀያየጥከው አላሉትም። በደስታ ነው የተቀበሉት። ኢትዮጵያ ትቅደም፣ ኢምፔሪያሊዝም ይውደም። እናም ማለፉን የሚገልጽ ምልክት ወረቀቱ ላይ አሰፈሩበት። አቤት እንደዚህ አይነት የምስራች ሰምተ ከቢሮአቸው ስትወጣ የሚሰማ ስሜት! አካሄዴ ሁሉ ይጠፋል፣ እግርህ ይተሳሰራል። በዚያ ሰዓት የማልወደው ሰው ባገኝ እንኳን ፊት ልነሳው አልችልም። ሁሉም ወዳጄ ነው። በዚያ ሰዓት የማየው ሁሉ ያስደስተኛል። እና ግጥሙን ይዤ ቀደም ሲል የጻፍኩትን 3 ገጽ መሃል መርጬ አውጥቼ ለኤፍሬም ሰጠሁት ይላል ይልማ የሆነውን ሲያስታውስ። ዘፈኑ ወጣ። ኤፍሬም ታምሩ አየሩም ሞላው። አልበሙ የወጣ ዕለት አልፎ አግዳሚውን ትኩረት ሰረቀ። ኤፍሬም ተናፍቆ ነበርና አበጀህ ተባለ። በማግስቱ ግን የሙዚቃው አሳታሚ ይልማ ጋር ደወለና ይልምዬ ጉድ አደረከኝ፣ አጉል ቦታ ጣልከኝ አለው። ምንድነው? የት ነህ? ቶሎና ፍጠን፣ እንፈልጋለን፣ በአስቸኳይ ቶሎ ድረሱ ተብለናል። እሺ መጣው እና ኪስህ ነው የቅርብ ወዳጅህ የሚለውን የዘፈን ግጥም ሳንሱር ክፍል ቀርቦ አልፏል ብሎ ያረጋገጠበትን ወረቀት ይዘህና። እሺ
ሁለቱም ተያይዘው የሆነውን ሊያስረዱ ሳንሱር ክፍል ቀረቡ። ሰርሳሪው ምን ሆናችሁ ነው? ህዝቡን ሆዳም ኢምፔሪያሊስት ልታደርጉት ነው? ኪስህ ነው የቅርብ ወዳጅህ የምትሉት? ይሄ እርምጃ የሚያስወስድባችሁ ተግባር እኮ ነው አላቸው። ጌታዬ ሳንሱር አሳልፎት ነው እንጂ እኛ ምን ጎደለብን ብለን ነው አብዮቱን። ለመሆኑ ወረቀቱን ይዘዋል? ገጣሚው ተጠየቀ። አዎ። ሳንሱር አድራጊው ከገጣሚው ይልማ ወረቀቱን ተቀብሎ አነበበውና ለምን ቆረጥከው ታዲያ? ካፒታሊዝም አቆርቆሮ በየመንገዱ ይታየኛል፣ ናውዞ ምናምን የሚሉ ወርቃማና አብዮታዊ ስንኞች ይታሉ። ይልማ ገብረአብ ተለሳለሰ። ጌታዬ እኔ እምብዛም የዘፈን ግጥም የመጻፍ ልምድ የለኝም፣ ጀማሪ ነኝ። ለዜማ የሚያስፈልገው ግጥም አጭር ነው ሲሉኝ ቀነስኩት። መጀመሪያውንም ይሄኛው ቃል ይሄኛው መስመር ተቆርጦ ይወጣ ብባል ኖሮ። ሳንሱር አድራጊው ግራ ገባው። አልፏል በሚለው ማህተም ላይ አተኮረ። ይለየው ነገር ቸገረው። ሁሉም በቃ እዚህ ቤት ያለው እንዝላልነት እኮ ብትልም መልካም ውለታ፣ ስለ ሰው ብትንገላታ፣ ከሌለህ ማናለ ደጅ፣ ኪስህ ነው የቅርብ ወዳጅ የሚለው ዘፈን እንግዲህ ይሄንን በመሰለ የሳንሱር ታሪክን አልፎ ነው እንግዲህ ዘመን አይሽሬ ዘፈኑ ነው አሁን የአብዛኛውን ሰው ስሜት እንግዲህ የሚገልጽ ዜማ የሆነው። እንግዲህ ለዛሬ እንጋበዝኳችሁ። ቀጣይ ደግሞ ከዚሁ መጽሐፍ ላይ በሌላ የሳንሱር ታሪክ እመለስላችኋለሁ። እስከዛው ድረስ መልካም ጊዜ፣ ቸሩ ሊቅጠም እስከምንገናኝ ድረስ ቢገጥመው ባልታሰበ ቢጎድል ጓዶ ማግኘት እርሾ ቢጠፋ ከቤት ተወጣው አትከስለው ወዴት እንዳቻሳለው ተወጣው አትከስለው ወዴት እንዳቻሳለው